ዲኛ ማረባት ያየው አንቺ ቺኛ ራሱ ገረመች ማለት ጆሮ ግን ችግር አለ ላታናገራት ነገር እዚህ ፀሐይ ላይ አስተኝ ትውላለህ እንዴ በእናትህ ሀናን እኮ ከሰላም ፊት ማውራት ልክ እንደ ጦርነት ነው ኧረ እባክህ እንዴት እንጃ አላውቅም ብቻ ሰላም አትወደኝም ምን አደርጋት እሱን አላውቅም በቃ ወንቁሰው ምንም ሳናደርግ ነው የምንሄደው አዎ ካየኋት ይበቃኛል ብንሄድ ይሻላል ካልክሽ እንሂድ ሰላማችሁ ይብዛልኝ ውድ የኖላዊ ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛ እንዴት ናችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ እንሁን ነባር ቤተሰቦቼ ስለምታበረታቱኝ ከልብ አመሰግናለሁ ዛሬ ይዤላችሁ የመጣሁት ተወዳጁ የኖላዊ ድራማ ዛሬ የምናየው በክፍል 134 ነው እያዝናና እያስተማረ እያሳቀን እያናደደን እንግዲህ እዚህ ደርሷል ማለት ነው በዚህ ድራማ የተለያዩ ብዙ ነገሮችን በውስጣችን የምንማርበት ነው ተማሩበታላችሁ ገብታችሁ ሁሉንም እዩት ማለት ነው በዛሬው ክፍላችን የምናየው ምንድነው ካላችሁኝ ተምቹና አሲር ድብብቆሻቸው እንደቀጥሉ የአቶ ኖላዊ ሚስጥርም ከአንዳንድ ይፋ መሆኑን እያበሰርኳችሁ የወይዘሮ ሜላት በእስር ቤት የመቆየቷ ጊዜዋ ደግሞ ደስ የሚለው ነገር እርግብ ነገሩን ቀለል እንዳረገችላት እናስተውላለን ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሁላችሁም ስትጀምሩ ደግሞ ላይክ በማድረግ አበረታቱኝ ሀሳብ አስተያየታችሁን ሰጣችሁ ከልብ ስለምታበረታቱኝ በጣም ነው ማመሰግናችሁ እወዳችኋለሁ ድራማችን ሲጀማመር ተምቹ ወደ ኖላዊ ቤት ሲሄድ ያየው ነገር ደስ የሚል ነገር ቢሆንም ምንም ቃል ስተንፈሽ ሳይል ግን ተመልሶ መመለሱ ለአቶ ኖላዊ ግራ ተጋብቶ ድርቅ ብሎ ነበር የነበረው ማለት ነው ተምቹ ምንም ቃል አልተናገረም አቶ ኖላዊ ምንም ያለው ነገር የለም ኖላዊ ከፊርኖስ ጋር ስለነበረ ይህንን ግን ቀድሞ ያቂ የነበረው ተምቹ እንግዲህ ምንም ሳይናገር ያጣፍጥላችሁ ብሎ ጥሏችሁ ይወጣል ማለት ነው ከዛም ኖላዊ ተከትሎ ምንም ሳይናገር ድርቅ ብሎ ይቀራል ምክንያቱም ድንገት ስለሆነ በጣም ነበር የተደራገጠው ከዛም እንግዲህ ለተምቹ መጥቶ ማለቴ ለአሲር መጥቶ ተምቹ የተፈጠረው ነገር ሲነግር ተምቹ ከዚህ በፊት የፍቅር ህይወት ስለነበረው ያቃል በደንብ አሲር ግን ምንም ነገር የሚያውቀው ነገር የለም ነገሩ ግልጽ አልሆነለትም ያየው ነገር ሲናገር ራሱ ምንም እያመነው አልነበረም በማይቀለድበት አትቀልድ ምንድነው ያየኸው ነገር አመመው እንዴ ታኝቶ ነበር እንዴ ምናምን እያለ ብዙ ነገር ሲያወራ አይደለም እያለ ስለ ፍቅር ግንኙነት በደንብ እያስረዳው ነበር ነገር ግን እንደ ልፋቱ ሳይሆንለት በመቅረቱ አሁንም አሲር ምንም ነገር አልገባውም ከዛ በኋላ እንግዲህ ቀስ እያለ ይገባሃል እያለ ያስረዳው ነበር ነገር ውስጡን ልተውላችሁ ለናንተ ብዬ ነው ከዛው እንግዲህ ከዚህ በመቀጠል ሀና ወደ ኖላዊ ቤት ስትሄድ ኖላዊ በጧቱ ምን ነው መጣሽ ጸበል አጥማቂ ነሽ እንዴ ይላታል አይ ስለናፈቀኝ ነው አባዬ እዚህ በኋላ በሌሊት ራስ ልመጣ እችላለሁ ቆይ እኔ እንደምናፍቅህ አንተ አትናፍቀኝም ማለት ነው ስትል ፋየው እንግዲህ ሀረ በጣም ነው የምትናፍቂ ልጄ ነገር ግን የናፍቆት በዚህ ልክ የሚያስመጣ አይደለም ይላል ምናልባት አቶ ኖላዊ እንግዲህ ምናልባት ሰው ካለ በድንገት ምክንያቱም ስልክ ጥሪ የለም በሩ ክፍት ነው ሁሉም ሰው ነው እዛ ቤት የሚወጣ የሚገባበትና ስለተደናገጠ ነው አባዬ ያችን ጎመን ካየ ወዲህ የሆነ ነገር እየጠረጠርኩ ነው እያለ እሱም እንግዲህ እየተሽኮረመመ ሀንዬ ደግሞ ሁሉ ነገሩን አትበይ ምንም ነገር የለም ብሎ እንደ መሸማቀቅ ስለምናስተውላለን ሀናም እንግዲህ እሺ አባዬ ብላ ወደ እናቷ ለመጠየቅ ትሄዳለች ማለት ነው በዚህ መካከል ግን ወይዘሮ ሜላት ጋር ሰላሙዬ ሄዳ ነበረ ሰላሙን እርግብን ስታስጠራት እርግብን በደንብ አድርጋ ስታስፈራራትና ስትዝትባት ነበረ ይህም የምታውቂው መረጃ በሙሉ ትናገሪያለሽ እማትናገሪ ከሆነ እገልሻለሁ እያለቻት ነበረ እርግብም እንግዲህ አንገቷን ቀና በማድረግ ያለችበት ህግ ቦታ ነው ሁለት ደግሞ ጸበሽ አሁንም አልተቀየረም ማለት ነው በጣም ታሳዝኛለሽ ናፍቄሽ ነው የመጣሽው አይደለ መቼም ልትናፍቂኝ አይትጪም ማንነሽና ስትላት እህቴ እኮ ነሽ ለምን አልናፍቅሽም የምትጠዩ ሰው ደግሞ እኮ በጣም ነው የሚናፍቅ እያለች በትህትና ልታናግራት ትሞክራለች ነገር ግን መጅኑን የሆነች ደግሞ ሰላምዬ ጉራዋን ነፍታ እንግዲህ መታለሽ ማለት ነው
በዚህም ጥላት እያናገረቻት ስለሄድ በጣም ትናደዳለች። በነገራችን ላይ ሰላምዬ ችኩል ነች፣ በጣም ችኩል፣ ሁሉን ነገር በኃይልና በጉልበት ነው የምታደርገው። ለዚህ ደግሞ የበለጠ ማለት ነው ነገሩን ታሰፋዋለች እንጂ አንድ እርምጃ እንኳን ችግር አትቀርፍም። በዚህም ንግግሯ እርግብ ማለት ነው አንድ ነገር ሰላም ተናግራለች። እስካሁን የማታውቂውን ነገር አለማወቅሽ ልንገርሽ፣ የማታደርጊውን ነገር አታውሪ፣ ማድረግና አለማድረግ የምትችልበትን እንኳን መንገድ ለይተሽ ወቂ ስትላት በጣም ነበር የተናደደችው ሰላም። በዚህም እንግዲህ የተናደደችው ወደ መጠጥ ነበር የሄደችው። ከመጠጥ ስትመጣ ቤት ቁጭ ብላ እናያታለን ማለት ነው። ከዛ ሀና ምን ሆነሽ ነው ስትላተኝ እንደዚህ ብላይ ምናምን ስትል በቃ ነገሩን በጉልበት አይደለም ቀስ ብለን መለመን ያለብን፣ ምክንያቱም ለእናታችን ስንል ስትላት መቼም አለቃትም እገላታለሁ እያለች ነበረ። ከዛም እንግዲህ ሀና ወደ ወይዘሮ ሜላት ትሄዳለች። ሜላት ጋር የነበረው ደግሞ የእርግብና የሜላት ግንኙነት አሁን ላይ እንደ እናትና እንደ ልጅ ነው። ችግሯን እያዳመጠቻት እናስተውላለን፣ እንደ እናትነት ማለት ነው። ወይዘሮ ሜላት በጣም ብልህና አስተዋይ ናት። የፈለገ ጨካኝ ብትሆን ግን ልቧ ግን ከልቧ አይደለም። የምር በጣም ትሁትና አስተዋይ ሴት ነችና እስካሁን የበደልኳቸው ይበቃል፣ የኔ ህይወት ምንም ማለት አይደለም። ስለዚህ እቺ ሴትዮ ከዚህ በላይ መሰቃየት የለባትም። እስካሁን ያሰቃያት ይበቃል። ስለዚህ መረጃውን ልስጣትና ለጻት ትውጣ። የኔ ህይወት እንደሆነ እስር ቤት ነው። ስለዚህ ለምን እሷ አብራ ትሰቃያለች እያለች ከራሷ ጋር እያለቀሰች ስታወራ እንሰማታለን። እርግብ በዚህም እንግዲህ ሜላት ታስተውላት ምን ሆነሽ ነው እያምሰለሰልሽ እኮ ነው ስትላት ምንም አልሆንኩም፣ አየሽ የኔ እናት ብትይ ውበቷ ምን እንደሚመስል እያስተዋልኩ ነበር ስትላት ታዲያ እንዴት አየሽው ስትላተኝ አይ የበለጠ ውብ እንደሆንሽ ያስታውቃለኝ። እስኪ የልጅነት ህይወትሽን ንገሪኝ፣ የወጣትነትሽን ትላታለች። ትምህርቴን ተማርኩኝ እንደ ማንኛውም ሰው፣ ከዛም እንግዲህ ልጆችን ወለድኩ፣ ትዳር ያስኩ፣ ሌላ ነገር የለም ስትላተኝ እኔ ግን ለዚህ ክብር አልታደልኩም፣ አየሽ አንቺ ግን እድለኛ ነች ትላታለች። ብዙዎቻችን እኛም በዚህ ችግር ላይ ያለን ስለሆነ እርግብን በደንብ ነው ማዳመጥ የፈለግኩትና ትክክል ናት። ህይወት የት እንደምትጥለን ነገ ባናቅም፣ ነገር ግን የህይወት ጉዳይ ደግሞ መለስ ብለን ስናስብ ያስጨንቀናል። እርግብም አሁን ማንም የለኝም ከጎኔ በወጣ እንኳን ህይወት የሚባል የለኝም ከማንም ቤት እገባለሁ ብላ ነበር ስታስብ የነበረው። ነገር ግን ወይዘሮ ሜላት እያስተማረቻት የነበረው የነገ ህይወትሽን እሱ ነው የሚያቅልሽ፣ ስለ ዛሬ እንጂ ስለ ነገ አትጨነቂ፣ ደግሞ የሚያስጨንቅ ነገር ምንም የለም፣ እኔ እዚህ በወጣ እንኳን አንቺን እንደምንም ብዬ ይዤሽ እወጣለሁ ብላ ስታጽናናት ነበረ። እንደ እናት እቅፍ አድርጋ ስታባብላት እናስተውላለን ማለት ነው። ታዲያ ግን ይሄ ብቻ አይደለም ያስጨነቀሽ የሆነ ነገር አለ ስትላት ከልብሽ ይቅርታ አድርጊልኝ፣ በጣም በድዬሻለሁ፣ እስካሁን በጣም ብዙ ነገር አድርጊያለሁ፣ ያለፈው ስህተቴን ባስተካከል ደስ ባለኝ፣ ስለዚህ አሁን ያለኝን መረጃ በሙሉ እሰጥሻለሁኝ፣ መረጃው ያለው ከሜሮን ነው ከኔ አይደለም ስትላት ትደነግጣለች። እንዴት ስትላት እኔ ባዩሽ አክስቴ ስትሞት እንዴት እንደሆነ አላየሁም፣ ስትቀርጽም እኔ አልቀረጽኩም፣ የቀረጸችው ሁሉን ነገር ያደረገችው ሜሮን ነች፣ መረጃው ያለ ከሜሮን ነው፣ ሰው ላኪና ተቀበይ ስትላት ነበር ማለት ነው። በዚህም እንዴት ከእርግብ ይሄ ነገር አለፈ ብላ ነበር ስትደናገጥ የነበረችው ማለት ነው። ከዛም እንግዲህ ምን ማድረግ ይቻላለኝ፣ ሀና ልጇ ስትመጣላት እርግብ የነገረቻትን በሙሉ ለሀና ትነግራታለች። ሀናም እንግዲህ ሰላም መታ ነበረ አስደነገጠቻት እንዴ ምናምን ስላት እንደሱ ሳይሆን ተጸጽታ ይመስለኛል ብላ እንግዲህ መረጃውን ሂደው ከሜሮን እንዲቀበሉ ትዕዛዝ ትሰጣለች ማለት ነው። ሀናም እንግዲህ ለሰላምዬ መታ ስትነግራት ሰላምዬ እኔ ስላስፈራሯት ነው ፈርታኝ ነው አይደለ ለዚችው ልቧን አይደለ እምጲር ሲያረጋት የነበር ስላለች ሀና ግን ስቃ ዝም ነው ያለቻት። ምክንያቱም የእህቷን ሞራል ስለምትጠብቅላት ማለት ነው። ከዚህ ሜሮን ቤት በደንብ አውቀዋለሁ፣ ስለዚህ ከዚህ በፊት ሂጄ ስለነበረ እናመጣዋለን ተመስገን ብላ እንግዲህ ሰላምዬም ደስ ብሏት ነበረ። ሀና ግን ያልጠበቀችው ነገር ቢኖር ሜሮንን እንደምታውቃትና ቤት ያለችበትን ግን ሜሮን ትገኛለች በዚህ ሰዓት ብላችሁ ታስባላችሁ? ምክንያቱም እሷ ወንጀለኛ ናት። ሜሮን የስልክ ጥሪ የመጨረሻው ከባዩሽ ጋር ያደረገችው እሷ ስለሆነች እሷ ራሱ ተፈላጊ ናትና መረጃውን ትሰጣለች አትሰጥም የሚለው ሌላ ጉዳይ ሆኗል ማለት ነው።
ታዲያ በዚህ መካከል ደግሞ አንድ ደስ የሚለው ነገር አቶ ኖላዊ ከአዲሱ እጮኛ ጋር እራት ሰርታለት ትጠብቀዋለች። እሱም ተምቹን ሲፈልግ ይውላል ማለት ነው። ከዛ በኋላ እንግዲህ ተምቹና አሲር ወደ ኖላዊ ቤት ሲመጡ ቤቱ ክፍት ነው። ምግባቸውን ጥርግ አድርገው ይበላሉ። ሀናዬ እኮ ሰርታልኝ ነበር ለምን ትለፊያለች ሲላተኝ አይ ምንም የለም የተበላበት እቃ ራሱ ዝርክርክ ብሎ ነው ያገኘው ስትለው እነዚህ ልጆች እርቧቸዋል ማለት ነው፣ ማንም ሊመጣ አይችልም ከነሱ ውጭ እያለ በሀሳብ ከዛም እንግዲህ እግሬን ልጠብ እራትክንም ብላና እኔን ልሄድ መሽቷል ስትለው አይ በፍጹም እዚህ በኋላ የትም አትሄጂም፣ እኔም እንዳልሸኝሽ ደክሞኛል፣ ስለዚህ እዚሁ ታድሪያለሽ ብሎ ያስቀራታል። እሷን ፍላጎቷ እንደነበረ ከነጋ በኋላ ታወራዋለች። ከዚህ በኋላ ሁሉ ነገር ላንተን አሳልፎ የምሰጥህ፣ ስለዚህ ደግሞ አንድ ላይ ቢሆን ራሴን እሰጥሃለሁ ስትለው እንደዚህ ሊሆን አይችልም፣ ሽማግሌ ልኬ በክብር እንደ ወግ እንደ ባህሉ ጥሎሽ ጥዬ ነው የማገባሽ ይላታል። ትልቅ ሰው በስተርጅና እኛማ ተስፋን ቆርጠን ተስፋለን ማለት ነው። ከዛም ሰው እኔ ቤተሰቦችን ጨርሻለሁ ራሴ ነኝ ያለው ስትለው በቃ ለራስሽ በነለክልሻለሁ እንጂ እንዲህማ እንደዋዛ ይላል። እዛም ሰው ስላመንኩ በጣም ደስ ብሎኛል፣ አንተም ስለ እኔ ስለተጨነክልኝ ትለዋለች ማለት ነው። ፍቅራቸው ሲገላለጹ እኔ ሽኮርመም ብዬ በደንብ አላየኋቸውም። ወይ ጉዴ ቀና ወሰለኝ አይድ ነው ብቻ ግን እዛ እንደዛ ተባባሉ። ከዛ በኋላ እንግዲህ ሀናና ሰላምዬም እንግዲህ ወደ ሜሮን ቤት በሚያዱበት ሰዓት ተምቹና አሲር ሀናን ለማናገር መንገድ ላይ ፀሐይ ሲቀበቅባቸው ይውላሉ። ነገር ግን አሲር ነገሩን ከሰላም ጋር ሲያያት ሀናን ላለማውራት በጣም ይሾሻል ማለት ነው። ምክንያቱም ሰላምዬ በጣም ደረቅ ናት፣ እልህ ነው የምታስዝ። የበለጠ ከእሷ ጋር ሰው ተግባብቶ ሰላማዊ ማውራት አይቻልም። እሷ የምትወደው እሷ የምትፈልገው ካልሆነ በስተቀር ሰው ሲፈልጋት በጣም ጢባራምና ራሷን የምትቆል ልጅ ነች። እና በዚህም እንግዲህ ተምቹ ለምንድን ነው ስንጠብቃት ቆይተን የለ መጣች፣ ስለዚህ ማውራት አለብህ ሲለው አሲር ለምን እንደሆነ ባላቅም ሰላም ግን እኔን በፍጹም አትወደኝም፣ ስለዚህ ነገር ማባባስ ነው የሚሆንብኝ፣ ሌላ ጊዜ አናግራታለሁ። እሷም በጣም እንዳማረባት እንግዲህ ሁሉም ያያሉ ማለት ነው። ይህን ይመስላል ድራማው። ለዚህ ቻናል አዲስ ከሆናችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው ስለምታበረታቱኝ ከልብ ነው የማመሰግነው። በነገራችን ላይ ሰውዬ ስልክ እያወራ ስለነበረ ድምፁ ገብቷል። በጣም ይቅርታ። የኔ ሀሳብ ራሱ በጣም ስርቅ አድርጎኛል ማለት ነው። የሆነ ነገር አለላችሁ አይደለ? ሀሳባችሁ ጀርባዬ ሰው ካለኔ ሀሳቤ ይሰርቃል እና ምን እንዳወሩ ራሱ እንግዲህ ቻሉት ማለት ነው። ግን አመሰግናችኋለሁ። ሁላችሁንም ውድድ ነው ማድረጋችሁ። ለሰው ልጅ ሰላም ነው እና ለሁላችንም ሰላም ይስጠን። ቀጣዩ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።